ወንጌላዊት ቤተክርስቲያን ፕሬዝዳንት ቄስ ዶክተር ዮናስ ገዙ በግብረ ሰዶማውያን ላይ የያዙት አቋም እያስተቻቸው ነው። ለሁለተኛ ጊዜ ሾልኮ በወጣ አንድ የድምጽ ቅጂ ላይ ለሀገራችን ጆሮ እንድማች አድርጋ ቤተክርስቲያናችን ሆሞሴክሹዋሊቲ ወይንም ሜን ሆሞሴክሹዋል የሚለውን እንጂ ሆሞሴክሹዋሊቲ የሚለውን መጠሪያ አትጠቀምም ብለዋል። ከ50 ደቂቃ በላይ የሚረዝመው ይህ ንግግራቸው በምስጢር እንዲጠበቅላቸው ጠይቀው ነበር። ወንጌላዊት ቤተክርስቲያን ስለዚህ 50 ደቂቃ የሚቆጠረው የድምጽ ቅጂ እጃችን ላይ ይገኛል። አሁን ላይ ግን አናወጣው። 50 ደቂቃ ያስቆጠረው የድምጽ ቅጂ እጃችን ላይ አለ። አሁን ላይ ግን አናወጣው። በሙሉ ኮንፊደንስ ነው የምነግራችሁ። በደንብ አዳምጡ፣ ደግማችሁ ስሙት። አካውንቴ ላይም ገብታችሁ ሴቭ አድርጉት። ፕሬዝዳንት ቄስ ዶክተር ዮናስ ገዙ በግብረ ሰዶማውያን ላይ የያዙት አቋም እያስተቻቸው ነው። ለሁለተኛ ጊዜ ሾልኮ በወጣ አንድ የድምጽ ቅጂ ላይ ለሀገራችን ጆሮ እንድማች አድርጋ ቤተክርስቲያናችን ሆሞሴክሹዋሊቲ ወይንም ሜን ሆሞሴክሹዋል የሚለውን እንጂ ሆሞሴክሹዋሊቲ የሚለውን መጠሪያ አትጠቀምም ብለዋል። ከ50 ደቂቃ በላይ የሚረዝመው ይህ ንግግራቸው በምስጢር እንዲጠበቅላቸው ጠይቀው ነበር። የወንጌላዊት ቤተክርስቲያን ጠይቀው ነበር። ነገር ግን መድረስ ያለበት አካላቶች ጋር ደርሷል። ስለዚህ የሚሆኑ ነገሮች ሊኖሩ ይችላሉ ማለት ነው። ኦኬ፣ ሌሎች አብያተ ክርስቲያናት እነ መሰረተ ክርስቶስ ባለፈው እኔ ባነበብኩት መግለጫ ላይ ምን አይነት ሌላ መግለጫ ሰጡ? ሌሎች አብያተ ክርስቲያናት በካውንስሉ ውስጥ ያሉ ሌሎች አብያተ ክርስቲያናት ምን አይነት መግለጫ ሰጡ? እሱም መግለጫ ይሄው አስቀምጨዋለሁ። እኔ ጋር ባለፈው ማቅረቤዋለሁ። ይሄ የመካነ ኢየሱስ ሎጎ ያለበት እኔ አካውንት ውስጥ ገብታችሁ ይሄንን ስትከፍቱት ይሄ መግለጫ ወደ ጎን እያደረጋችሁ 2 ፔጅ አያችሁ፣ 2 ፔጅ መግለጫ የቆየ ነው ሲሉ የነበሩት አራጋቢዎቹ ማለት ነው። ኖቬምበር 13 2025 ከ5 ቀን በፊት የወጣ መግለጫ በቤተ ክርስቲያኒቱ በአውሮፓ ያለችው የመካነ ኢየሱስ ያወጣችው መግለጫ ግልባጭ ደግሞ ለነዚህ ይድረስልኝ ያለችው ባለ 2 ገጹ መግለጫ። ይህንን በተመለከተ ሌሎች አብያተ ክርስቲያናት ምን አይነት መግለጫን ሰጡ? ይህንን በተመለከተ ሌሎች አብያተ ክርስቲያናት ምን አይነት መግለጫን ሰጡ? እሱን የምንመለከት ይሆናል። በደንብ ሼር ይደረግ። በሰዶማዊ አደጋና ተጽዕኖ አይቶ ለሚመጡ 10 ደንበኞች ብቻ ራሳችንን ከግብረ ሰዶማዊ አደጋና ተጽዕኖ የመጠበቅና ተጠያቂነትን ለማስፈን የቀረበ ጥሪ። ቤተክርስቲያናችን ግልጽ የሆነ ወቅታዊ አደጋ ውስጥ ገብታለች። አደጋ ላይ ሊጥል የሚችል ነገር ቢነሳ እንኳን ራሱን በራሱ የሚያርም ስርዓት ያለመኖሩ ለዚህ ዳርጓታል። በአሁኑ ሰዓት ቤተክርስቲያናችን የገጠማት ተግዳሮት ግብረ ሰዶማዊነትን ከሚያራምዱ የእምነት ክፍሎች የተነሳ ሲሆን 2 ደብዳቤዎች ራሱ ቤተክርስቲያኒቱ ምን ችግር ውስጥ እንዳለች ይናገራል። ሰማችሁ? 2 ደብዳቤዎች ቤተክርስቲያኒቱ ምን አይነት ችግር ውስጥ እንዳለች ይናገራል። ማን ነው? አንተነህ ሎዛ እኮ ትክክል ነው። ሚውት አታደርጉት። የማን መሪ እንደሆነ ነው የተናገረው። ምንም ችግር የለም። ትክክል ነው እኮ እዚህ እንትን ነው ለማቀሳሰር ነው የሚያወራውና እኛ በይጣፋን እሱ ታዩ እኔ ነኝ ያረኩትኝ። እሺ መልስሻ። አይ ችግር የለውም። ሌሎች የማያውቁትም ካሉ በሱ ሲጽፉ ያውቃሉ ብዬ ነው። ኢትስ ኦኬ። እሺ አምናችሁ የምታደርጉበትን ነገር እቀበላለሁ። ሞዴሬተሮቼ ያው መጽፎ ነገር ስላልጻፈ ብዬ ነው። 2 ደብዳቤዎች ቤተክርስቲያኒቱ ምን አይነት ችግር ላይ እንዳለች የቱ 2 ደብዳቤ? እኔ ያነበብኩት 2 ደብዳቤ ማንነትን ከሚያራምዱ የእምነት ክፍሎች የተነሳ ሲሆን 2 ደብዳቤዎች ራሱ ቤተክርስቲያኒቱ ምን ችግር ውስጥ እንዳለች ይናገራል።
ምንም የለም ግንኙነት ይላል። የነበረውን ሰርዘናል። እንደ ሀገርም ትውልድ አጥፊ ነው። እንደ ቤተክርስቲያን ደግሞ ለወንጌል ቀጥተኛ እንቅፋት የሚሆን ነው። ቪዲዮ አለ፣ ፎቶ አለ፣ ሰነድ አለ። ቴንክ ዩ ሶ ማች። ቪዲዮ አለ፣ ድምፅ አለ፣ ሰነድ አለ። እኔ ጋም ደርሰዋል። አመሰግናለሁ አባቶች። እዚህ ፕላትፎርም ላይ ይዤ የመጣሁት ነገር እውነተኛ መሆኑን ስላረጋገጣችሁልኝ ከልብ አመሰግናለሁ። ከልብ አመሰግናለሁ። ይደገም ይሄ ክፍል። ደግሞ ለወንጌል ቀጥተኛ እንቅፋት የሚሆን ነው። ቪዲዮ አለ፣ ፎቶ አለ፣ ሰነድ አለ። ምንም የለንም እየተባለ ያለውን ጥሰናል እየተባለ ግን ምን አይነት ድፍረት እንደሆነ አይገባኝም። ከቅርብ ጊዜ ወዲህም የቤተ ክርስቲያናችን ስም ከግብረ ሰዶማዊ እንቅስቃሴ ጋር ተያይዞ በሰፊው በማህበራዊ ሚዲያ እየተነሳ ይገኛል። ስለዚህ ያ የስልጣን ወደ አንድ ማዕከል መሰብሰቡ መገለጫው ሆኗል። ቤተክርስቲያን ውስጥ ፍርሃት ለቆ ኢንቲሚዴሽን ስፒሪት ነው ያለው። ሚኒዝም አይዲዮሎጂ እንደነበረው። ስለዚህ ያ የስልጣን ወደ አንድ ማዕከል መሰብሰቡ መገለጫው ሆኗል። ቤተክርስቲያን ውስጥ ፍርሃት ለቆ ኢንቲሚዴሽን ስፒሪት ነው ያለው። ኤግዛክትሊ። እኛም አስግቶናል። ይሄን ንብረት አንፈልገውም። አንድ ላይ ተጨፍልቀን ግብረ ሰዶም መባልን አንፈልግም አንፈልግም። ፍርሃትን ለቋል። ቴንክ ዩ አባቶቼ፣ አመሰግናለሁ። አይ ሪሊ ሪስፔክት ዩ። ይደገማል። ስለዚህ ያ የስልጣን ወደ አንድ ማዕከል መሰብሰቡ መገለጫው ሆኗል። ቤተክርስቲያን ውስጥ ፍርሃት ለቆ ኢንቲሚዴሽን ስፒሪት ነው ያለው። ሚኒዝም አይዲዮሎጂ እንደነበረው ያኛው ፊት ለፊት ነው፣ ይሄኛው ግን ስውር ነው። ግን ዓላማው አንድ ነው። ቤተክርስቲያንን ማርከስ፣ ማፍረስ፣ ማጥፋት፣ ወንጌልን የወንጌልን ጉልበት መስበር ነው። በግላችን እኮ እኛ አፍረናል። ከዛ የሚመጣ እርዳታ አለ ወይ? አዎ አለ። ቸልታው ከዛ እርዳታ የሚመጣ አለ ወይ? አዎ። እኔ ምን ስል ነበር ላይቭ ላይ? ከዛ የሚመጣ እርዳታ አለ? አዎ አለ። ባይዘው ሰውን አታውቁም። ማን ምን እንደሆነ አታውቁም። ምንም እንኳን ኢትዮጵያ ውስጥ ባልኖርም ያለ መረጃ የማመጣው ነገር አንድም ነገር የለም። ኢትዮጵያ ውስጥ ነኝ አልጠየቅም ምናምን ብዬ በፍጹም። ኦኬ፣ ኢንተርናሽናል የሆኑ አካውንታብሊቲ የሚያሰፍኑ ለምናደርጋቸው የትኛውም አክሽኖች አካውንታብል የሚያደርጉን ሲስተሞች አሉ። እንደ ኢንተርፖል አይነት ሲስተሞች አሉ። ያለ መረጃ ንቅንቅ ከዝች እዝች መራመድ የለም። መግለጫው ላይ አንብቤያለሁ አላነበብኩም። አግባብነት የሌላቸው ለዛውም የመግለጫው ነጥብ ሁለተኛው ነጥብ ላይ አግባብነት የሌላቸው የፋይናንስ እና የመረጃ ፍሰቶች አይልም። ይኸው ፈንድ አለ። ያ ነገር መቋረጥ ስለሌለበት ህዝቡ ሊማገድ ነው። ደግመዋለሁ። የወንጌልን ጉልበት መስበር ነው። በግላችን እኮ እኛ አፍረናል። ከዛ የሚመጣ እርዳታ አለ ወይ? አዎ አለ። ቸልታው ጊዜ የመውሰዱ ሁኔታ አልገባን። ድፍረት ይሁን ንቀት ይሁን ያ የስልጣን ማዕከል ወደ ማዕከል የመጎተቱ ነጸብራቅ ይመስለኛል። እኔ በግሌ ሐማዊ ግንኙነቶች እየተደረጉ እንደሆነና ይህንኑ ለመሸፈን ከእውነት የራቁ መግለጫዎች ሲወጡና ምዕመናንም ግራ ሲጋቡ ለመታዘብ ችለናል። ይህ ሁኔታ እየፈጠረ ያለው አደጋ ቀላል አይደለም። ለነገ የሚባል አይደለም። ቶሎ ምላሽ ሊሰጠው ይገባል። ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋር ያለ ግንኙነት በአስቸኳይ ይቋረጣል ብለን እንጠብቃለን። ሃሌሉያ! ሰማችሁልኝ? ስሙ፣ በአስቸኳይ ይቋረጣል ብለን እንጠብቃለን።
ያዝ እንግዲህ ሜርሲ ያለ መረጃ ትሞታታለህ። ቶሎ ምላሽ ሊሰጠው ይገባል። ሜኖናይት ቢብሊካል ሴሚናሪ ኤምቢኤስ ጋር ያለ ግንኙነት በአስቸኳይ ይቋረጣል ብለን እንጠብቃለን። ለቤተክርስቲያናችንና ለሀገራችንም ደህንነት ስንል የምናቀርበው እንጂ ሌላ ከዚህ ጀርባ ያለ ምንም ሞቲቭ እንደሌለ በዚሁ አጋጣሚ መግለጽ። አባቶቼ ምን አሉ? ለቤተ ክርስቲያንና ለሀገር ሰላም ስንል ነው ይሄንን የምናደርገው። እንዲህ ነው አባቶች ማለት፣ እንዲህ ነው አባቶች ማለት። ለቤተክርስቲያናችንና ለሀገራችንም ደህንነት ስንል የምናቀርበው እንጂ ሌላ ከዚህ ጀርባ ያለ ምንም ሞቲቭ እንደሌለ በዚሁ አጋጣሚ መግለጽ ያስፈልገናል። ኮንፈረንስ አባላት በርካቶቹ እናንተ እዚህ በአስተምህሮ አቅቷችሁ ነው የምትሉት። ይሄ ሰውዬ አስተምህሮ አቅቶ ነው በለው እስኪ ሄደክ መሬት ላይ ካለው አባትህ ላይ መጥቶ መግለጫ የሚሰጠውን ይሄንን አባት ሄደክ አስተምህሮ አቅቶክ ነው በለው። አንተ ስለ አየሩ ላይ ነው አይደል የምታወራው? እኛ መሬት ስለያዘው ነገር ነው የምናወራው። መሬት ላይ ስላለው እውነታ ስለደባበሳችሁት ቄሶቻችሁ በሚለብሱት ቀሚስ የሸፈኑትን ጉዳቸውን ነው የምናወራው። አንዳንድ ቄሶቻችሁ፣ ሁሉም ነው አይደለም፣ አንዳንድ ቄሶቻችሁ። ከዚህ ይሄ ካንተ ቄስ ጋር አስተምህሮ ነው እንደዚህ አውጥቶ መግለጫ የሚያሰጠው? ማፈሪያ ምክንያት አጣካ ምን ታወራ? ይሄን ነበር እንዴ ዲቤት የተጠራው? የትኛው ቄስ ነው ያንተ ቄስ ይሄኛውን አባት ዲቤት የጠራው? ተው እንጂ አስተምህሮ። አቤት ማምለጫ ኮሜንት። አንተ እዚህ ቲክቶክ ላይ አየር ላይ ያለው ነው የምታወራው። እኛ መሬት ስለያዘው ነገር ነው የምናወራው። ከዚህ ከመሰረተ ክርስቶስ አባት ጋር መሪ ጋር ከዚህ ጋር ነው ያስተምህሮ። ማን አስተምህሮ ችግር አለብህ አለው? ማን ነው ዲቤት የጠራው? እሱን የተከበረ የመሰረተ ክርስቶስ መሪ። በቃ ኑሮአችሁ ሁሉ ቲክቶክ ሆነ እንዴ? መሬት ላይ ያለ ኑሮ ተረሳ? መሬት ላይ ያለ ህይወት ተረሳ ወይ? ሰው ሁሉ ህልሙን እኮ ቲክቶክ ላይ እየኖረ ነው የተቸገር ነው። የሚበላው የሚጠጣው የሚጸዳዳው ቲክቶክ ላይ ሆኖ እኮ ነው የተቸገር ነው። መሬት ያለ ህይወት ተረስቷል። ተረጋጋ። በማስተንፈሻ ባለ ቀዳዳ ሁሉ ተንፈስበል። ሮምን የሚቀበሉ ከመሆናቸው አንጻር የኛ በዛ መሆን በፍጹም በእግዚአብሔር ቃል እይታ ተቀባይነት ያለው አይደለም። ህዝባችን ይትረፍ፣ ቤተክርስቲያናችን ትዳን እንጂ እኛ ጠፍተን ሌሎች መልካም ቢሆንላቸው ደስታችን ነው። የመሰረተ ክርስቶስ የአስተዳደር መሪዎች ጉባኤ ተጠያቂ ሊያደርጋቸው፣ የዲሲፕሊን እርምጃ ሊወስድባቸው ይገባል። ለግል ህይወታቸው ሲሉ ንስሐ እንዲገቡም ጥሪ እናደርጋለን። With less burning, itching, and pain from moderate to severe እንላለን። ቤተክርስቲያናችን የመሰረተ ክርስቶስ ቤተክርስቲያን በገጠማት ወቅታዊ ሁኔታ ላይ ለብዙዎች ድምፅ ይሆናል፣ እንዲሁም ደግሞ ለተፈጠረውም ቀውስ መፍትሄ ያመጣል ብለን የምናምነውን ይህንን መግለጫ እንደሚከተለው አነባለሁ። አያችሁ፣ መሬት ላይ ያሉት ቤተክርስቲያኖች መካነ ኢየሱስ የሚፈጠረውን ችግሬ ነው የሚሉት። ቤተክርስቲያናችን በገጠማት ችግር ነው የተባለው። ኦኬ፣ መሬት ላይ ያለ ህይወት የምንለው ይሄንን ነው። ዛሬ የመሰረተ ክርስቶስ አባቶች ወጥተው መግለጫ ሰጥተዋል። ነገ የቃለ ህይወት ይጠበቃል። ከዛ የሙሉ ወንጌል ይጠበቃል። ኦኬ እያለ ይቀጥላል።
45 ደቂቃ ሙሉ መግለጫ ቁጭ ብዬ መቼም አላሰማም አይደል? ገብታችሁ ትሰሙታላችሁ። ስለዚህ ያለ መረጃ እዚህ ጋር አልመጣንም። ያለ መረጃ እየተወራ አይደለም። ኦኬ፣ እኛ የማውገዝም የመለየትም ምንም አይነት ችግር የለብንም። ሀሳብ ካላችሁ ልስማ። ማኪዬና ቲጂ ሰላም በሉ መጀመሪያ ካላችሁ። እሺ መርሲ፣ ሰላም ለእናንተ ይሁን። የክርስቶስ ሰላም ለእናንተ ይሁን። ሁላችሁም ሰላም እላችኋለሁ። ያው ትንሽ ለስማ መርሲዬ ብሳማና በኋላ አስተያየት ብሰጥ ይሻለኛል። እሺ ሰላማችሁ ይብዛ። ለመንገዳቸውን ለሰዓቱ ሰዎች ልንጸልይላቸው፣ ለመርሲም ቢሆን በቃ ለመርሲም ቢሆን ልንጸልይላት ከዚህ መንገዷ እንድትመለስ። እህታችን በዚህ ሁኔታ መንገዷን ስታ እንድትጠፋ አንፈልግም። የኛ መልስ ይሄ ነው። እንወድሻለን ነው መልሳችን። አይዞን ነው መልሳችን። ግድ የለም ትቀጥቅጠን በሌለ በቤተክርስቲያን ባልሰጠችው። የኛ መልስ ምን መሆን አለበት? እንወዳችኋለን። የእግዚአብሔር ልጆች መሆናችን የሚታወቀው በዚህ ነው። በቃ 6 ሰዎች ነን አይደለም? አንድ ባጃጅ ማንሞላ። አው እንደዚህ 6 ባጃጅ ማንሞላ ሰዎች ሪስፖንሲብል ነን። እንደዚህ ባጃጅ ማንሞላ ሰው ለነርሱ እንጸልይላቸዋለን። ልንጸልይላቸው የሚገባ ነው። እንደምንወዳቸው ቤታቸው ከገባችሁም ቢሆን እንወዳችኋለን ልትሉ ነው የሚገባው እንጂ ልትመልሱ አይገባም። እንወዳችኋለን። ጉዳዩን ቤተክርስቲያናችን ታጣራለች። እኔ ቤተክርስቲያን ከቤተክርስቲያኔ ጎን ነኝ። ቤተክርስቲያኔ ችግር ሲገጥማት ጥዬ የምጠፋው አምልጦ ሲባል ሮጬ ሜዳዋን እኔ ቤተክርስቲያኔ ውስጥ ያለሁት ለምንድን ነው? ዶግማዋን፣ ቶፊቷን፣ ዶክትሪኗን እውነተኛ ስለሆነ ትምህርቷን በቃ የአባቶች እምነት አፖስቶሊክ ስለሆነች ከጎና ሆኜ በቸገራት ጊዜ ከጎና ልሆን ነው እንጂ እንዲህ አድርጓል እንዴት ተደርጓል ተብሎ ተዘለው አስተዳደራዊ ችግር ነው። አስተዳደራዊ ችግር በአስተዳደራዊ ችግር ይፈታል። ትምህርት ግን ይቀጥላል። የተወላገደ ትምህርት በተስተካከለ ትምህርት ይቀናል። ወገኖች የእግዚአብሔር ልጆች መሆናችንን በፍቅር እናሳይ። ቤት ከፍተን በመናገር በመናደድ እሷ ማን ቤት ናት እሷ፣ ይሄ ክርስትና ነው። ይሄ መንፈሳዊ ዓለም ነው፣ ፖለቲካ አይደለም። መንፈሳዊ ዓለም የሚረግማችሁን መርቁ የሚል መንፈሳዊ ዓለም ውስጥ ነን ያለን። ይሄንን መሸከም የማትችሉ ከፕላትፎርሙ መውጣት ነው ያለባችሁ። ሲሰድቧችሁ መርቋቸው የተባለበት ዓለም ላይ ነው ያለነው። ከኛ በፊት ክርስቶስ ይልቅ ሲሰድቧችሁ ሲያሳድዷችሁ መሪያችንን ማየት አለብን። ክርስቶስም በዚሁ መልኩ አልፏልና ስለዚህ ለነዚህ ወገኖቻችን ልንጸልይላቸው የኛን ከፍታ የመካነ ኢየሱስን ስነ ልቦና አስተሳሰብ ማሳየት አለብን። በፍጹም ልንነካቸው በፍጹም ሌላ ቤተክርስቲያን አውጥተን ልናሰጣቸው የኛው ወንድሞች ናቸው፣ የኛው እህቶች ናቸው። የነሱ ጉዳት የኛ ጉዳት ነው። የኛ ችግር እንኳን እንዲህ አይነት መታ እስኪባል ድረስ እንዲደርስ አናደርግም። እኛ ዛሬ ሙሉ ወንጌል ችግር ቢደርስባት፣ ቃለ ሕይወት ችግር ቢደርስባት፣ መካነ ኢየሱስ ችግር ቢደርስባት፣ ሌሎችም ቤተክርስቲያኖች ችግር ቢደርስባት የኛው ናቸው። ልናሰጣቸው ሳይሆን ልንጸልይላቸው። ዶክትሪናችንን የምናስተምረው እኮ እንዲማሩ አቅጣጫቸው መንገዳቸውን እንዲያስቡ ለማድረግ እንጂ ችግራቸውን ይዘን ለመውጣትና ለማስጣት አይደለም። ስለዚህ ወደዛ ሌቭል ወደ መሬት አንወርድም። ልዕልናችንን እንደጠበቅን ክላሳችንን እንደጠበቅን ፈረስት ክላስ ቪአይፒ እንደሆነ ምናሳየው በዝምታችን በጨዋነታችን በፍቅር። ማን ነው ልጁ ተቸግሮ ቢመጣ ወይም ቆሽሾ ቢመጣ አጥቦ የራሱን እንጂ የሚያደርገው
አረረረ አንተ የነማ ልጅ አይደለም የሚለው ማን ነው? ስለዚህ እኛ በተሻለ መልኩ ልንገለጥ ይገባል። የጀመርነውን ትምህርት ለማስቆም የሚደረግ የጠላት አሰራር ነው። ስለዚህ ትምህርታችን ይቀጥላል። አሁንም የምለው ኢቨን ፕሬዝዳንቱ እንኳን እንደዚህ አይነት ነገር ቢያደርግ አስተዳደራዊ እርምጃ የሚወሰድ እንጂ ከቤተክርስቲያናችን ኮንፌሽን ዶክትሪን ጋር የሚገናኝ ነገር የለውም። ጽድት ቁልጭ አፖስቶሊክ የሆነ ትምህርት ያላት የምንኮራባት ዛሬ እንደገና ቢፈጠር መካነ ኢየሱስ የምሆንባት ቤተክርስቲያን ነው ያለች። ይሄ ሊሰመርበት ይገባል። ማን ደራደርበት? በቤተክርስቲያን ውስጥ ችግሮች አሉ። የትኛውም ቤተክርስቲያን፣ የትኛውም ቤት፣ የትኛውም ትዳር፣ የትኛውም ኦርጋናይዜሽን አስተዳደራዊ ችግሮች በየጊዜው ሊከሰቱ ይችላል። ወጀብ አለው ተብሎ መርከቡን ጥለህ ዘላ አትወርድም። መሪውን ይዘህ ግን መርከቡን ማስተካከል፣ ማረጋጋት፣ ማኔጅ ማድረግ፣ ፕሮብሌምን ፊክስ ማድረግ ይጠበቅብናል። ወንድሞቻችንን እህቶቻችንን አናሰጣም። ይልቅኑ ልንጸልይላቸው ይገባል። መውደዳችንን ማፍቀራችንን ልንገልጽላቸው ይገባል። ነገር ግን ሂፖክራትስ እየዘላላችሁ የኛን ነገር ሲጀመር የምትገቡ where are you? ስለዚህ ትምህርታችን ይቀጥላል። ሙሌ መቀጠል ትችላላችሁ። ተባረኩ። ሰራው ባይዜ የምታነበው ዜና አሁን ያሰማው ማን ነበር? ቅድም ያሰማው ሃና አንቺ ነሽ ያሰማሽ? የሆነ ዜና የሚያነብልሽ ያው እኔ ነኝ ያሰማው። እሷ ፖስት ያደረገችው አብሮ አደግ ጓደኛዬ እኮ ነው። እሱ በሰራው ዜና ነው አሁን ግን እሱም ስላላወቀ እኮ ለምንድን ስቀሙ ያልገባኝም ለምንድን ስቀሙ ምንም ስላላወቀች እኮ ነው። በቃ እኔ ንቀት ስለናቁ እኮ ነው እየሳኩ ያለው። ምንም እንትን የሚል ነገር አይደለም። ዋም ያለ ለምንድን ነው ዜናው ያቀረበው እሱ አብሮ አደግ ጓደኛ? አይ እኔ አላውቀውም ስልሽ ዜና እንዲህ እንትን ማለቱን ማቅረቡን እንትን አላልኩም። ግን እሱም ስላላወቀ ነው። በእርግጥ ከቪዲዮ ምናምን ቆራርጦ ከሚዲያ ሊሰማ ይችላል። እሱም አላወቀም። ምንድነው የመካነ ኢየሱስ ሰው ነው ልጅ? አረ መካነ ኢየሱስ አይደለም፣ ሌላ ቤተ እምነት ነው። ኦኬ። አይ ይሄ ነገር ሰዎችን እንደሚያሰናክል እኔ እርግጠኛ ነኝ። ለምን እንዳላችሁት ባይገባኝም እሱ የራሳችሁ ምርጫ ነው። ግን ይሄ ልክ አይደለም ማለት እዚህ ቲክታክ ላይ ህፃናት አሉ ወተት የሚጠጡ ማለት አሮን ነው ብቻ ግን እንደፈለጋችሁ። አረ እንደፈለግን አይደለም። ይኸውልሽ ይሄን ቤተክርስቲያን ባለፈው ቋቄ መግለጫ አይተሃል አይደል? ሁሉም ሲኖዶስ ተሰብስበው ያወጣው መግለጫ ከየሰበካው ከየሲኖዶሱ ተሰብስበው ያወጡት መግለጫ አለ። ባለ 6 አሃዝ አቋም ምን መሰለሽ አንቺ ሶሪ ስለገባውና አሁን የሚገባኝ ነገር እኔም ሆንኩን ሌሎችም ወንድሞች እናንተም እዚህ ባለ ያላችሁ ወንድሞች ቤተክርስቲያን እንደ ቤተክርስቲያን ስትሰደብ ስትዘለፍ የማይገባትን ስም ስለተሰጣት ነው አይ ቲንክ ትክክል ያልሆነ ነገር እንደሆነ አምነን ምላሽ የሰጠነው እስካሁንም ማለት ነው። አቋም የሚይዘን ምላሽ የሰጠነው በጉዳዮች ላይና ግን ደግሞ at the same time መታሰብ ያለበት ነገር ምንድነው ምላሽ የምንሰጥበትም ልክ አለ። የኛ ልክ ማለት ትክክል አይደለም የምንላቸው ነገሮች አሉ። በአግባቡ ምላሽ ሰጥተናል። ላልተገቡ አካሄዶች ሁሉ ምላሽ ሰጥተናል። ግን መረሳት የሌለበት ሶሻል ሚዲያ መሆኑ ነው። ይሄ ማንም ሰው በገዛው የካርድ የፈለገውን ከፍቶ የሚናገርበት ሚዲያ ነው። ኢትዮጵያ ውስጥ ላለ ሰው ተጠያቂነት ባለበት መንገድ በኢትዮጵያ ሕግ መሰረት ከሕግ ያፈነገጠ ነገር ሲያደርግ በሕግ ጠይቂዋለሽ። ኦር አላግባብ ያሉ ነገሮች ሲደረጉ ደግሞ ፊት ለፊት መጥተሽ በአቋም ደረጃ ታሳያለሽ። ግን ደግሞ መሬት ላይ እንደዚህ ያሉ ቤተክርስቲያኗን በድፍረት የሚናገሩ ይሄ ቅጥ ያጣ የሆነ አይነት ነገር ሲሆን ደግሞ መሬት ላይ ያለችው ቤተክርስቲያን ምላሽ መስጠት አለባት ብዬ አስባለሁ። አሁን ግዴታ ነሰሰርሊ ከእንደዚህ ሰዎች ጋር እኛ በየቀኑ እየወጣን አንመላለስም። ገብቶሻል? እንደዛም በማድረጋችን የሚመጣ ለውጥ አይኖርም። ግን አትሊስት እንደዚህ ላሉ ሰዎች ቤተክርስቲያን የራሷን ኃላፊነትም ወስዳ ትክክል ያልሆነውን ነገር በምትፈልገው መንገድ መጠየቅም ማረምም አለባት ብዬ አምናለሁ። አሁን
እኔ መካነ ኢየሱስ ውስጥ ስለማገለግል ስለምመላለስ ምናምን አይደለም እኮ። ግን በቃ የትኛውም አብያተ ክርስቲያናት እንደ አብያተ ክርስቲያን ዘለፋና ስድብ አይገባቸውም፣ ትክክል አይደለም ብዬ ስለማምን ነው። ፕላስ ሰዎችም እንደዚህ ፐርሰናል የሆነ ችግራቸውን በየአብያተ ክርስቲያናቱ ላይ አምጥቶ መድፋት የለባቸውም ነው አቋሚ። አሁን ግን ባለው ሪያሊቲ የሚታየኝ ተያይዞ መመላለስ ስለሆነ እየሆነ ያለው እኛ የምናምነውን ቤተክርስቲያኒቷ የምታምነውን እኛ ትክክል ነው አይደለም ምንድነው ተናግረናል፣ አቋማችን አሳይተናል። ግን ደግሞ ከዚህ በኋላም ደግሞ መሬት ላይ ያለ ስራዎችን ነው መስራት የሚገባው ብዬ አስባለሁ። ምክንያቱም ከእንደዚህ ሰዎች ጋር በተመላለስን ቁጥር የኛን ማንነት ያወርዱት ይሆናል እንጂ እነሱን ከፍ አናረጋቸውም። ገባችሁ? እኛን ነው የሚያወርደን እንጂ እነሱን ከፍ አናረጋቸው። ነካክተው የሆነ ነገር አድርገው ምናምን ከኛ የማይጠበቀውን ነገር ሊያናገሩን ሊያስደርጉን ምናምን ይሞክራሉ እንጂ መቼም ከእንደዚህ ሰዎች ጋር ተመላልሰን ውጤት አናመጣም። እኔም ማስበው እንደዛ ነው። ስለዚህ ከቻልን ሁሌም ከዚህ በኋላ ፍቅር ይሁን ምላሻችን፣ ካልሆነ ደግሞ ፑሽ ማድረግ ያለብን ግራውንድ ላይ ያለችው ቤተክርስቲያን ማድረግ ያለባትን ነገር ነው ፑሽ ማድረግ ያለብን ብዬ ማስበው። ከእንደዚህ ሰዎች ጋር ግን አሁን ገብተን አሁን እሷ ቤት እንዴት ያለሽ እንደዛት ያለሽ ምናምን ብንባባል ምንም ጥቅም አይኖርም። ገባችሁ? እንደዚህ ሰዎች መጸለይ እንዳለው አኪ ከዛም ሲያልፍ ደግሞ የእግዚአብሔርን ቤተክርስቲያን ሰዎች እየተናገሩ በዚህ ድፍረት ማለት ነው እግዚአብሔር አይጠይቃቸውም ብሎ ማሰብ ሞኝነት ነው። እግዚአብሔር ይጠይቀኛል ብሎ ማሰብ ያስፈልጋል አንዳንዴና ፈራ እግዚአብሔርም ያስፈልገናል ብዬ አስባለሁ። በእነሱ ልክ መውረድ የለብንም። በቃ አንዳንድ ነገሮችን ኢግኖር እያደረግን ወደ ትምህርታችን ወደ ቁም ነገሩ ወደ መንፈሳዊው ነገር እናተኩር። እኔ ለምን እንደታውቃለህ ለኔ ምንም ሴንስ የሚሰጥ ነገር እኮ አይደለም እያወራች ያለችው። ስለ እንደ ቤተክርስቲያን አሁን ይሰማሃል እንደ አንድ ቤተክርስቲያን አማኝ የምታረገው ነገር የምታረጋቸው ፕራክቲሶች አሁን ቄስ ዶክተር ዮናስ ይገዙን አስቡ ማጂ የኢትዮጵያ ወንጌል ሙሉ የቤተክርስቲያኒቷን ኃላፊነት ይዘው የሚመሩ ሰው ናቸው ማለት እሳቸውን አሁን ከኤልጂቢቲ ጋር ምናምን እንዲያያይዘው እንትን ማለት በጣም እንትን ነው። አንዱን ስትነካ ሌላውን እኮ እየነካ ነው። ሙሉ አሁን ሞኝነት ነው እንጂ ማለት ነው በጣም የሞኝነት ጥግ ነው እንጂ እንደዚህ አይነት ኢሹ በመካነ ኢየሱስ ቤተክርስቲያን ብቻ ነው ቻሌንጅ ሆኖ የመጣው። አልገባኝም። ቢወራ ቢባልም እንደሱ እኮ ጤነኛ አይደለም ነው አፕሮች። እንደዚህ ብናረግ አሪፍ ነው። ብዙ አቴንሽን አሁን ይኸውልህ ኤርሚ ብዙ እኔ አሁን ከእንደዚህ አይነት ነገር ጋር ንክኪ ያላቸው ውጭ ሀገር ያሉ ከሉተራን ትራዲሽን ውጭ ያሉ ሰዎች አሉ እዚህ በኢትዮጵያ ውስጥም ንክኪ ያላቸው ማለት ነው። ግን እነሱ እንደዚህ ተነካኩ ማለት ሁሉንም በግፍ ጨፍልቆ ቤተክርስቲያንን እንደዚህ ትሆናለች እንደዚህ ነች ማለት አረ ሰው እንዴት ነው የማያስበው? ግን ለምንድነው የማያገናዝበው እንዴ? እንደዚህ እኮ ሰው ወርዶ እኮ እንደሷ መሆን ይችላል እኮ። ግን ለምንድነው ሞራል የሌለው? እኔ በጣም ነው ግራም ይጋዋል። ደግሞ ወይ የሆነ ቤተክርስቲያን ስህተት ላይ ተገኘ ማለት ወይ የሆነ ዲኖሚኔሽን ላይ ህፃት ገባ ማለት ሌላ ሁለተኛ ቤት እንደከፍተን እሱ ላይ እናወራ ሳይሆን እኛ መልእክት ሰጥተናል። ይሄ ጉዳይ ቤተክርስቲያን ብዙ ጊዜ መልእክት የሰጠችበት ነው። አሁን የተጻፈው ነገር ካለም ደግሞ ቤተክርስቲያን በቅርቡ ለዚህ ጉዳይ መልስ ትሰጥበታለች። እኛ እንደሌሎቹ ሱቅ አይደለም ያለን፣ አስተዳደራዊ መዋቅር ያላት ሲኖዳል ናት፣ ጉባኤ ያላት፣ ልትሽር ልታስነሳ ልታስቀምጥ የምትችል ናት። ሲኖዶሶቹ በራሳቸው ኦቶኖመስ ናቸው። ስለዚህ ሌላ እዚህ ቤት ከፍተን እዛ ላይ የምናወራበት አይደለም። ቤተክርስቲያን የራሷን እርምጃ እስክትሰጥ ድረስ በትዕግስት እንጠብቃለን። ከዛ ውጪ ወደ ሌላ ርዕስ እንሂድ። አይ ወይ ስለ መካነ ኢየሱስ ሄራርኪ አታውቅም ይሁን ብቻ እንትን ነው በጣም የሚያስንቅ ነው ነገሩ። ታውቃለህ ስለማታውቅ ነው ልጅቷ መነጽር ካረገች ደግሞ አሰማማው ማንንም እንዴት በአይን መሰማት ተጀመረ እንዴ? በጆሮ መስለም መስለም። ኧረ አይደለም መነጽር ካረገች ምን እንደምታነብ አታውቅም። መነጽር ካረገች አሰማ ስትል በጆሮ ላይ ስለሚቀመጥ ነው የሚከብዳት።
ሙዳችንን እኮ ሙዳችን ተጠለበ እኮ ኤርሚ። ኧረ ወደ ሌላ ነገር ወንድማችን ደህና ናችሁ? እንዴት ናችሁ? ሰላም ናችሁ? አመለ ወርቅ እንዴት ነሽ? ደህና ነኝ። ሁሉ ነገር ትተን የማያልቀውን ርዕሳችንን ብንናገረው ይሻላል። ታውቃላችሁ አይደል? የሆነ ቤት ሲከፈት እዛ ያለው ሰው እንዳይሰማ ሲስተማችሁ ይገባናል። ኦኬ። ስለዚህ እዚህ መታችሁ የሆነ ሳታውቁ ከሆነ የምትሰሩት ስራ ልክ እንዳልሆነ ወቁ። ኦኬ። አውቃችሁ ከሆነ ደግሞ እንደምናውቅባችሁ ወቁ። እንዳልኳችሁ ነው። ሐሳብ የሰው ሐሳብ የሚያስቀጥለኝም የሚያቆመኝም ስላልሆነ ነው ኮሜንት የምከፍተው። ለምን ሶሻል ሚዲያ ላይ ከመጣው በሐሳብ ነፃነት አምኜ ነው የምመጣው። በሐሳብ ነፃነት ሶሻል ሚዲያ ላይ መጥቶ ኮሜንት አጥፍቶ ያለ ሙሉ ኮንፊደንስ ማለት ነው ያ የሰው ኮሜንት ይሰብረዋል ማለት ነው። ያ ኮሜንት ያሰጋዋል ወይም ደግሞ ዲስትራክት ያደርገዋል፣ ይረብሸዋል፣ ከመስመር ያስወጣዋል ማለት ነው። ነገር ግን በማወቅም ባለማወቅም የምታደርጉት እየነገርኳችሁ ነው። እማታውቁ ከሆነ ኢንቴንሽናሊ ጥፋት እያጠፋችሁ ነው። በቃ እማታውቁ ከሆነ አውቃችሁ ከሆነ ደግሞ እንዳወቅንባችሁ ወቁ ነው። ሳታውቁ ከሆነ ግን ጥፋት አለው፣ ታረሙበት እያልኳችሁ ነው። አሁንም አደርጋለሁ። ምን ችግር አለው? አሁንም አደርጋለሁ። ኦኬ። ስለዚህ የምታደርጉትን በጥበብ አድርጉት። የምታደርጉትን ሁሉ በጥበብ አድርጉት። ኦኬ። ስለዚህ ዛሬ በነበረን መረጃ በመሰረተ ክርስቶስ አባቶች የተሰጠ መግለጫ አሰምተናል። ከዚህ ከወቅታዊ ጉዳይ ጋር በተያያዘ የ50 ደቂቃው የስልክ ቅጂ ለጊዜው ይቆየን። የ50 ደቂቃው የስልክ ቅጂ የድምጽ ቅጂ ለጊዜው ይቆየን። በመሰረተ ክርስቶስ አባቶች ግን የተሰጠው መግለጫ ባለፈው እዚህ የተነበበው መግለጫ ምን ያህል በሌሎች ቤተክርስቲያናቶች ላይ እየፈጠረ ስላለው ተጽዕኖ ማሳየት ችለናል። ኦኬ። ማሳየት ችለናል። አሁንም ሌሎች ቤተክርስቲያናቶች ይቀጥላሉ ብለን እናስባለን። ሌሎች ቤተክርስቲያናቶች ተቃውሟቸውን ይቀጥላሉ ብለን እናስባለን። አይዟችሁ ተላላኪዎች፣ ኑጎች እየተንጫጩ ነው። ሰሊጦች ኑ አብራችሁን ተወቀጡ ብላችሁ አሏቸው። ይሄው ሰሊጦች እየተወቀጡ ነው አብረዋችሁ። ቪዲዮ የምትሰሩላቸው እናንተ፣ ቆርጣችሁ የምትቀጥሉላቸው እናንተ። ቆርጦ ቀጥሎች አይዟችሁ፣ ኑጎች ተረጋጉ፣ ኑጎች ተረጋጉ፣ ኑጎች ተረጋጉ። ቢዘሩም የማይበቅሉ እህሎች ናቸው እኮ እነዚህ። አረሞች እየተነቀለ ነው። ይሄው መግለጫው እየነቀላችሁ ነው አረሞች። አይዟችሁ፣ አይዟችሁ። በቃ መግለጫውን ሰምታችኋል። የ50 ደቂቃ የድምጽ ቅጂ የቄስ ዶክተር ዮናስ ሲገዙ እሱ ለጊዜው ስላልተፈቀደልኝ እሱን ድምጽ ለማሰማት አሁን ላይ አልችልም። ነገሩ ሲለይለትና የሚመጡ ነገሮችን
ኦኬ ውሳኔዎችን ስንሰማ 50 ደቂቃው የድምጽ ቅጂ ልክ በግ እንደቀበሩት አቡነ እንድሪያስ እንደሳቸው እንለቀዋለን ማለት ነው። ላይ ሰው ካለ ምክንያቱም እኔ እስካሁን አልገባኝም ታውቃለህ። ይሄ ንቆ ማለፍ የምትሉት ነገር አቤል ምኑን ነው ንቀን የምናልፈው? እኛ አሁን እንደዚህ እያደረጉ ያሉ ሰዎች እኛ እያስተማርን አይደል? ባፕቲዝም የሆነ ማስተማር የጀመርነው ነገር አለ አይደል? በኔ ቤትም በአኪ ቤትም በየሉትራንን አስተምሮ የሚያውቁ ሰዎች እንትን የሚያደርጉ ሰዎች አሉ፣ ዲፌንድ የሚያደርጉ ሰዎች አሉ። ከዛ በኋላ ነው እንደዚህ አይነት ነገር የተነሳው ታውቃለህ። ኑና እኛ የኛን ትምህርት ኑና እኛ ጋር ጠይቁ አለ። ይሄው ቤት ከፈለጋችሁ ቤተክርስቲያን ነው ምንድነው መሰለህ ፕሮብሌሙ አታክ የሚያደርጉ ኮንፌሽንን እየነኩ ይሄው አቤት ስማ ኮንፌሽንን እየነኩ ክሪድን እየነኩ ካቴኪዝምን እየነኩ እንደዛ የሚያላቅጡ ሰዎች በስህተት መንገድ ላይ ናቸው። አንዳንድ የምታምኑት እምነት ትክክለኛ አይደለም ከመጽሐፍ ቅዱስም ከቤተክርስቲያን አባቶችም ስህተት ነው ብለን ስናወጣ ነው እንደዚህ አይነት ነገር መውጣት። ኦፊሻሊ የመካነ ኢየሱስ ቤተክርስቲያን አስተምሮ ላይ እንደዛ ይላል። ባፕቲዝምን ዩካሪስትን ጸጋን አይሰጡ ምናምን እንደዛ ኮመን ተብሎ የሚታመነውን ትምህርት የማያምን ሰው የተሳሳተ አስተምሮ ውስጥ ነው ያለው ብሎ ነው በመጽሐፍ ቅዱሳችን በመጽሐፋችን የሚታመነው። የተጻፈው ሰነዳችን ላይ እንደዛ ነው የሚለው። ከዛ አይን ስነካ ነው እንደዚህ የሌለ ነገር ማምጣት የጀመሩት። በትምህርት ከፈለጋችሁ ኑ ከኛ ጋር ዲስከስ አውሩ፣ ከኛ ጋር ተወያዩ አልናቸው። ከዛ ዳር ያዙና ሉተርን ካልቪንን ዝንግዲን እዛ ማለት አባቶች ምን ማለት ጀመሩ። ነገሩን ዳይቨርት ማድረግ ጀመሩ ወደ ጎን ማለት ትምህርት ላይ ፎከስ ማድረግ ተው። አሁን እኮ ገድል ማንበብ እኮ ተውኩ። ድሮ ገድል አሁን እኮ ፖይንቱ አቤላም እንዲገባ ለትምህርት ምላሽ ይሰጣል። ለትምህርት ምላሽ የሚሰጠው በትምህርት ነው። እንደ ክርስቲያንም እንደምታምንበትም ዲኖሚኔሽን እንዳለህበት ምላሽ ትሰጣለህ። ምክንያቱም ትምህርት እስከተጠየቅ ትምህርትን ትመልሳለህ። ለስድብ ግን ምላሽ አይሰጥም። ስፔሻሊ እንደ ክርስቲያን ማለት ነው። አሁን እንመላለስ ምንም ጥቅም የለውም ነው። ምንም እኮ ቀደም ሲቄ ነበር እኔ ምን አይነት ሰዎች ባለፈው እኮ አማንሻለው እኔ ቤት ገብቶ በዛ ዙሪያ ያሉ ሰዎች ምን አይነት ሰዎች እንደሆኑ ፍንትው አድርጎ ተናግሯል። ስለዚህ ንቀም ማለፍ ነው ወይ እላይ ያለው አካል ለማድረስ ነው እንደምንም አድርገን እየተደረገ ያለውን ነገር ማለት ብራዘር አንተ ንቀብ ልታልፍ ትችላለህ። ምዕመኑ ንቆ ያልፋል ወይ ነው ፖይንቱ። እዚህ ጋር እኮ የተቀመጥከው ኦር ቲክቶክ ላይቭ ከፍተህ የምትነጋገረው ነገር የራስህን ፐርሰናሊቲ የሆነ ነገር እያስተዋወቅ አይደለም አይደል? ቤተክርስቲያኔን ወክያለሁ ቤተክርስቲያኔ የኔም ጥያቄ ይሄ ነው። እኛ አሁን ንቅ ነው እኛ ግን የሚሰማ ሰዎች አሉ። እነሱ ንቀው ይተዋሉ ወይስ እነሱ ላይ ጥያቄ ይፈጥራል ነው እኮ አሁን እነዚያ መት እሺ ያንቺው ሚት ላርግሽ ነው ጨርሻለሁ። ሙሉ ይቀጥል እኔ ሚት አርጋለሁ ቀጥል። አይ ምን መሰለሽ አሁን እንትን ካረክ ግን ሙሉ አውልቀው ኤርፎን ከሆነ ያረከው ይጫዋል ያስተጋባ ነው እያስተጋባ ሳይሆን የሆነ ጥዝ የሚል ድምጽ አለ። ወፍጮ ቤት ያለው ነው የሚመስለው። ወፍጮ ምን መሰለሽ አሁን እንደዚህ በመካነ ኢየሱስ ዶክሜንት ላይ ኦፊሻሊ ባለው ሰነድ ላይ ቤተክርስቲያናችን ምንድነው የምታምነው ቤተክርስቲያናችን ምንድነው የምታምነው ቄሶች ምንድነው የሚያስተምሩት የሚለው ትምህርት እሱ ላይ ከፈለጉ ይምጡና ይወያዩ። ለሙማይወት እኮ እኛ እኮ የሆነ በውይይት መልክም ጥሪ አቅርበናል። ካቴኪዝምን እየነኩ ሉተርን እያንቋሸሹ ሪፎርመሮችን አጓጉል ስም እየሰጡ የቤተክርስቲያን አባቶችን ሬስፔክትድ የሆኑትን የሌለ እንትን እያደረጉ ለሚያራምዱ ሰዎች እኮ ቀላል ነው። በቃ በውይይት እንፍታ ብለን ነው የውይይት ጥሪ ያቀረብነው። ከዛ በቃ አሁን ምንድነው ወይ መተው አይሞግቱን ወይ ዝም አይሉም ወይ እንደበፊቱ ገድል እንትን አይሉ። አሁን ደግሞ ወደ ቤተክርስቲያን ዘውራሉ። የቤተክርስቲያን መሪዎችን ድሮ መልስ የተሰጠበትን አጀንዳ ያልሆነውን ነገር አሁን እንደ አዲስ አመጡና በቃ
ዳይቨርት ማድረግ ጀመረ። እኔ ቅድም ሲቃለው ምንም ሴንስ የማይሰጥ ነገር ነው እያወራች ያለችው እና ሚመኑም ቢሆን የተሳሳተ ነገር አለ ካለ ሄዶ መጠየቅ ያለበት ቤተክርስቲያኒቱን ቄሶችን መጠየቅ የሚያስተምሩትን ታላላቅ መምህራኖችን መጠየቅ ነው እንጂ እዛ ያለ ሚመን እውነት የመሰለው ሚመን በጣም የተጃጃለና የተሳሳተ ነው። ያም አኬ እያወራ ነው። ቢያንስ ወደ ገድል ይመለሱ እና እንደዛ ነው ኤርሚ። እኔ ሐሳቤን ሳላወራ ኤክስፕሌን ታደርግልኛለህ? ቆይ እኔ ሐሳቤን ልጨርስ እንጂ። እሺ ጨርስ። ጩኸቴን ቀሙኝ እንዳለው ሰውዬው ነው እንዴ? እኔ ምእመኑ ጥያቄ ይጠይቅ አይጠይቅ አይደለም ፖይንቱ፣ ለስድብም ምላሽ ስጥ አይደለም ሐሳቤ ማለት ነው። ግን እቺ ልጅ አሁን እቺ ግድንግድ መነጽር የምታረገው ልጅ ማለት የምታረገው ነገር የሆነ እኛን ለማስቆም አይደለም ፖይንቷ። የሷ አጠቃላይ ቤተክርስቲያኑ ትክክል አይደለም እያለች እኮ ነው። ምንድነው ይጠይቁ የምትለው? አምልጡ እያለ አቤል በትምህርት ከሆነ ተምጣና ትሞግት እኮ እንዴ ጨርሰልኩ። በቃ በትምህርት ከሆነ ትምህርት ስህተት ነው ካለች ትምጣና ትሞግት፣ ይሞግቱ አይደለም ይለ ሙሌ በትምህርት መተን አንሞግትም ካሉ መሞገትም አንፈልግም ካሉ በቃ ከቤተ ክርስቲያን ጋር ያላቸውን ነገር እዛ ማቆም ነው ያለባቸው እንጂ እኔ ባይዘው ማለት ነው ሁላችሁም ብትተው እኔ ቤተ ክርስቲያንን እየተሳደበ አንድ ሰውዬ ምንም የምተውበት ነገር ሁሌ ትክክል እንዳልሆነ ነው የምነግረው ማለት ነው እንጂ ቤተ ክርስቲያን እንደዚህ አርግታለች እናንተ ከጨለማው ህብረት ወጣችሁ ወደ ብርሃን ኑ እያለች እየተናገረች ኖ ትክክል ባይሆንም ንቀን እንለፍና አብረን ወንጌል እንስራ። ሲጀመር እኔ ወንጌል እየሰሩ የማልቀበልም እኮ ብራዘር ማን ሴንስ ይሰጣል? ባክ አቤል አይ ቲንክ አንተ የሳትከው ምን መሰለ ለፎልስ አኪዩዜሽን በሙሉ ሁሌ እየተወጣ መልስ አይሰጥም። ምንድን አሁን በየቀኑ እነሱ መተው ቤተክርስቲያኒቷ እንደዚህ ነች እንደዛ ነች ስላሉ ለእያንዳንዱ ለሚናገሩት ነገር ምላሽ ይወጣል። አሁን እሷ ኤርሚ ከቲክቶክ ውጪ ማን ያውቃታል? እሷ ነው ያ ገብቶኛል። ግን አንድ ያስጨርሰኝ። በእያንዳንዱ ነገር ምላሽ እንስጥ ማለት አላማችንን እንዘንጋ እንደማለት ነው። ባይዚ አቤላ መርሳት የሌለብህ ነገር እዚህ ስትመጣ ሶሻል ሚዲያውም ላይ መጣ እዚህ እንደ ሉትራንም ስትሰባሰብ የመጣው ልታስተምር ነው። የቤተክርስቲያንን አስተምር እንጂ ከእንደዚህ አይነት ሰዎች ጋር ልትመላለስ አይደለም። አላማችንን መዘንጋት የለብንም ሁሌም ማለት ነው። ፎከስ መደረግ ያለበት ይሄ ሁሉ ነገር የሚያመጣው አስተምሮ ከሆነ ፎከስ አድርገህ የምታስተምረው ነገር ላይ መቀጠል ነው ያለብህ፣ ማስተማር ማለት ነው። በዛ ጉዳይ መጥቼ ማገታለሁ ትክክል አይደለም ስህተት ነው ብሎ የሚሞግትህ ካለ ኦኬ መልካም ይሞግትህ። አይ አይደለም በየቀኑ ስሰድብ ውላለሁ ካለ ግን አንድ ሰው በየቀኑ ስለሰደበ አንተም ደግሞ ራሴን በየቀኑ አነጻለሁ የሚባል ነገር የለም። በሌለህበት ሁሉ እኮ ያጠፋል እኮ ስምህን። ማንም ሰው ቤተክርስቲያንንም ስምህንም ሊያጠፋ ይችላል። ግን ያልሆንከው ነገር ሁሉ አንተ ላይ ዝም ብሎ የሚለጠፍ አይደለም። አደባባይ ላይ ያለ ዓለም የሚያውቀው ቤተክርስቲያኒቷ እኮ የምትታወቅ ኢትዮጵያ ውስጥ ያለች ነች አይደል? እያልኩ ያለሁት ምንድነው መጠየቅ ካለብን አሁን እንዲህ ያለችዋን ሴት መጠየቅ ካለብን ማን መጠየቅ አለበት መሰለ? እንደኔ እምነት መጠየቅ ካለብን ግራውንድ ላይ ያለችው ቤተክርስቲያን ነች መጠየቅ ያለበት። ግራውንድ ላይ ያለችው ቤተክርስቲያን ጠይቃ ምንድነው ማድረግ ያለባት? በህግ መጠየቅ ካለባት በህግ፣ በቤተክርስቲያን አሰራር መጠየቃለሁ ካለች በቤተክርስቲያን አሰራር። ሰው ቤተክርስቲያንን ግን ግራውንድ ላይ ያለችውን ፑሽ ማድረግ ይቻላል ወይም ደግሞ ይኖርብናል። ቤተክርስቲያንን ፑሽ የምናደርገው እንዲህ ያሉ ሰዎችን ስም በማጥፋት ላይ የተጠመዱ ሰዎችን እንድጠይቅ እኛ ግን አሁን ብንመላለስ ምንም ጥቅም የለውም። ለእኔ አይታየኝም ጥቅሙ። ለዛ ከዛ አንጻር ነው ያልኩት ማለት ነው። እና ቤተክርስቲያኗን ይታወቃል ሀያት ማን ነው
ኤፍቢአይ ነው ምናምን ይባል ቸርች ነው ያለችው አሉ ልጅቷ ኤፍቢአይ ሶ እዛ ያለችበት አሎኬት አድርጎ መጠየቅ ይቻላል። ቀላል ነገር ነው። ልጅቷ አሜሪካን ያለችው ኢትዮጵያ ያለች የኤርሚያስ ሁሴን የሚባለው ሰውዬ ነብይ ነው የሚለው ማለት ነው። እኔ ነብይን ስለማልቀበል ነው ይቅርታ አድርጉልኝ። የሱ ማይክ ያዥ ነበረች። ማይክ አጋነን ሲለፈልፍ ምታስለፈልፍ ማይክ ይዛ ማለት ነው። የሆነ ምንድነው የሆነ ነገር ሲሉ ሰዎቹ ወጥተው መድረክ ላይ ማይክ ይዛ የምትቆም ልጅ ናት። ኤርሚያስ ሁሴን ጋር የነበረች ናት። አሁን ግን ያለችው አሜሪካ ናት። ስለዚህ የዛ መንፈስ ነው መሰለኝ ተገባ እና ሲጀመር ያስተኛ ነው የዛ ሴት ናትና እንግዲህ የነሱ እኔ እኮ የሚገርመኝ ኤኒዌይስ ግን ሙሌ እንትንስ እያለ ነው እንጂ እነሱ ራሳቸው የቆሙበት አስተምሮ ልክ ነው ወይ ነው የኔ ጥያቄ። የኤርሚያስ ሁሴን ቸርች የምትሄድ ሴትዮ አሮ ነው የልትራና የመናገር መካኒክስ የመናገር ብቃት አላት ወይ ነው እያልኩ ያለው። ኤርሚያስ ይቀናታል ማለት ነው ልጅቷ። ያው ኤርሚያስ ይቀናታል ያ እንትን ካላቸው ሰዎች እኮ ምንም ክብር መጠበቅም አያስፈልግም እኮ እንደዚህ አይነት እንትን ከሆነ ያላት ምንም ሙቀትም የላትም ማለት ነው። ኤቢን አስገባው እስቲ ኤርሚ ቆይ ኤቢ አናደፈው እኮ ነው የወጣው። ተቃውሞ የደረሰባቸው ገባችሁ? የጠላቴ ጠላት በሚል እዚህ የሚነገረው እውነት እንዳይሰማ እየገባችሁ ነው? እዚህ የሚነገረው እውነት እንዳይሰማ በሳቅ በፌዝ በቀልድ ትውልዱ ያለበትን አይቶ መርምሮ እንዳያመልጥ። ኦኬ እናንተ ሄዳችሁ አብራችሁ የምትስቁ ወየውላችሁ። ስለ እውነት ነው የምላችሁ፣ ወየውላችሁ። አይደለ? ይገባችኋል ብዬ ተስፋ አደርጋለሁ። በሕያው እግዚአብሔር ፊት ነው የምናገረው። ይገባችኋል ብዬ ተስፋ አደርጋለሁ። ይሄንን 2 ቀን በፕላን የተያዘ ነገር ገባሽ? እዚህ ቤት ሲከፈት ሆን ተብሎ እንዳይሰማ እዚህ የሚደረገው ነገር እንዳይታወቅ የሰውን ህይወት ቲክቶክ ላይ ሊወስኑት የሰውን ህይወት ቲክቶክ ላይ ሊገድቡት ብትነቁ ይሻላችኋል። የምሬን ነው። ብትነቁ ይሻላችኋል። የመሬቱ ትክክለኛ ህይወት ሲነገር በቲክቶክ ፌዝና ቀልድ በቲክቶክ ብሽሽቅ ነገሩን ሊከድኑ የሚሞክሩ አሁን ምድሪቱ ላይ ያለውን ትኩሳት ኦኬ እውነት መሆኑን የምታዩት ለውጡ ሲመጣ ነው። ጠብቁ ደግሞ እሱ እውነት መሆኑን የምታውቁት ማለት ነው። ያኔ ምናልባት የብዙዎች አይን እዛ ጋር ይከፈታል። የሰዎችን ነገር ግን ቲክቶክ ላይ ለመገደብ እየተሞከረ አሁን ቄስ ያልሆነ ሰው መጥቶ ዲቤት ስለጠራ ያንን ዲቤት ላለመቀበል የሉትራኖችን እንደዚህ ይደረጋል እየተባለ ነው አይደል? በዛ ሊሸፈን ነው አይደል? የትኛውም ቤተክርስቲያን በቄስነት ኦርዴን ያላደረገችው ሂውስተን ቴክሳስ ነው የሚኖረው። የትኛውም ቤተክርስቲያን ቄስ አድርጋ ኦርዴን አላደረገችው። ነግሬያችኋለሁ። ቄስ ነኝ ብሎ መጥቷል ዳዊት አይደል? ባገኛችሁት ቦታ ከቤሪያው አገልግሎት ለምን ታገድክ ብላችሁ ጠይቁት። ከቤሪያው አገልግሎት
ከቤሪያ ኮንፈረንስ አገልግሎት ለምንድነው የታገድከው ብላችሁ በመታገኙት ቦታ ሁሉ ጠይቁት። ፍንጭ እየሰጠኋችሁ ነው። ኦኬ እሱ መጥቶ ባለፈው ተናግሬያለሁ። ለቲክቶክ ተመድቦ የመጣ የመካነ ኢየሱስ ቄስ ብያለሁ። ለቲክቶክ ተመድቦ የመጣ ምድብተኛ መናፍስት እንጂ ምድብተኛ ቄስ አላቅም ብያለሁ። ዛሬም ደግመዋለሁ። ለምን? መሬት ላይ ቄስ ስላልሆነ። አሁን የትኛውም ቤተክርስቲያን ላይ እያገለገለ ስላልሆነ እሱ መጥቶ እዚህ ጋር በሰራው ድራማ እውነት መሬት ላይ ያለው የመካነ ኢየሱስ ቤተክርስቲያን አሁን እያሳለፈች ያለችውን ቻሌንጅ ለማሳየት ስንሞክር እሱ ዲቤት ስለጠራ ነው እሱ እንዲህ ስለሆነ ነው ተብሎ ነገሩ እንዲሸፈን የሚደረገውን ልትነቁ ይገባል። እኛ መሬት ላይ ስላለው ህይወት ነው እያወራን ያለነው። ኦኬ በፕሬዝዳንት ደረጃ ላለ ችግር ነው መጥቼ ዝም ብዬ ኳፌን አላግጄ ቢሆን እሺ። ራሷ ከአውሮፓ ራሷ መግለጫ አውጥታ ግልባጭ ለአዲስ አበባ ላሉ የመካነ ኢየሱስ የተለያዩ ብራንቾች ልካ በዚህ መግለጫ ላይ መሰረተ ክርስቶስ እኔንም ያሰጋኛል ብላ ሌላ መግለጫ አውጥታ ወደኔም እየተጠጋጋ ነው የሚል ሌላ መግለጫ አውጥታ ይሄ ህዝቡ እንዳይሰማው እዚህ ቤት መረጃ በተከፈተ ቁጥር በውስጥ ተመካክረው ክፈት ማንም ወደዛ እንዳይሄድ ማንም እንዳይሰማ እየተባለ የሚደረገውን ነገር ያው አምላክ እግዚአብሔር ምስክሬ ነው ራሱ እግዚአብሔር ይመልሳል። ራሱ እግዚአብሔር ይመልሳል። በብዙ ነገር የማይግባቡ ሰዎች ገባችሁ? የጠላቴ ጠላት ወዳጄ በሚለው የተሰበሰቡ ሰዎች አንድ ነገር ልንገራችሁ። ፓስተር ሶፊ ጋር በጣም ሰው ይሰበሰብ ነበር። ሲሶ ጋር የሚሰበሰቡት የኦርቶዶክስ ወንድሞች በብዛት ማጋ መሄድ ጀመሩ። ፓስተር ሶፊ ጋር ፓስተር ሶፊን በጣም ሰው ይመለከተው ነበር። በካዬ ወልካም በጣም ፓስተር ሶፊን ማለት ነው። በዚህ ሲሳይ ይናደዳል። በደንብ አዳምጡ። ከፈለጋችሁ ሪካርድ አድርጉ። ልደተ ቃል እሱ ጋር ነው የሚገባው። ተመስገን የጌታ ልጅ እሱ ጋር ነው የሚገባው። ከፈለገ ጋር ያለውን መልካም ግንኙነትና ወዳጅነት ከሁሉም የበለጠ ነው ፓስተር ሶፊ ማለት ነው። በዚህ ሲሳይ በጣም ይናደዳል። የሱ ቤት ቀዘቀዘበት። ከዛስ አንድ ቀን አንድ ፕሮቴስታንት ተገባና አብ ለወልድ ምኑ ነው ወልድ ኢቭን እነ መዝሙረ ያሬድ ሁሉ ሳይቀር ነው የሚገቡት ሶፊ ጋር። ይሄንን ይዝና ሲሳይ ለፕሮቴስታንት ተቆርቆሮ ሶፊ ምን እያደረገ ነው ቤቱ ብሎ ሶፊ ላይ ገባበት። የሲሳይን አካሄድ እንድትረዱ ነው የምፈልገው። ሶፊ ላይ ገባበት። ለምን? ቤቱ ጭር ብሎበታል። ከዛስ ያቺን ሴት ፕሮቴስታንቷ ሴት አብ ለወልድ ምኑ ነው ወልድ ለመንፈስ ቅዱስ ምኑ ነው ምናምን ብለው የጠየቋትን እንዲህ የማምታታት ጥያቄ ሲጠየቅ ሶፊ ቤቱን ከፍቶ ወንጌላውያንን ለማስመታት ብሎ ሲሳይ ሶፊ ላይ ገባበት። ዋው! ሲሳይ ለወንጌል አማኞች ተቆርቁሮ ማለት ነው። እንደዛም ሆኖ አልቀዘቀዘም የሱ ቤት። ኦርቶዶክሳውያን ወንድሞችም እሱ ጋር ይገባሉ።
ቀጥሏል። እነ ደምረው ይገባሉ፣ እነ ተመስገን የጌታ ልጅ ይገባሉ፣ እነ ልደተ ቃል ይገባሉ፣ እነ ፈለገ ይገባሉ፣ እነ መዝሙረ ያሬድ ይገባሉ። በቃ የሱ ቀዘቀዘበት። ከዛ እንግዲህ የተፈጠረውን ነገር ታውቃላችሁ። እኔ ስሙን መቼም በዚህ ፕላትፎርም ላይ ወይ ፕላትፎርሙ እስኪዘጋ ወይ እኔ ፕላትፎርሙን ዲአክቲቭ አድርጌ እስከማልተው ማልጠራው ሰው አለ። እሱ ራሱ ድርሰት ጽፎ ሲታሰር ያቺ አጋጣሚ መጣች። ሶፊ ምን አለ? ህዝቡን ለማረጋጋት አያችሁ፣ ሶፊ ለመልካም ነገር ህዝቡን ለማረጋጋት አይ የመንግስት እጅ የለበትም፣ እንደዚህ ነው፣ እኔ አውቃለሁ ያለበትን፣ ሰላም ነው፣ ባለቤቱንም ማገኛታለሁ። ኦኬ። ከዛስ ይሄ እባብ ውስጥ ለውስጥ ሄዶ እሱ የት እንዳለ አጣርቶ መጣ። አጣርቶ ሄዶ አግኝቶት አይ መጣና ምን አለ? ሶፊ እንደሚለው አይደለም፣ ፓስተር ሶፊ እንደሚለው አይደለም፣ ልጁ ችግር ላይ ነው። ፓስተር ሶፊ ለማን እንደሆነ እየሸፋፈነ ያለው አይታወቅም። ልጁ ችግር ላይ ነው። ይሄው ምነግራችሁን እያስተዋላችሁ በደንብ ልጁ ችግር ላይ ነው ብሎ ያው ልጁም ሲፈታ ከማጋ እንደተጋጨ ታያላችሁ። ፓስተር ሶፊም ኢቭን ብር ሁሉ የላከበትን ማስረጃ አሳየ። ከዛስ ይሄው አሁን ይሄኛው ቤት ነው የሚገባው። አያችሁ አይደለ? ፓስተር ሶፊና ይሄኛው ልጅ ላይ ራሱ መካከል የገባው ሲሳይ የሚባል ለምን የኔ ሰው ተወሰደ? ለምን እኔ ቤት ነበር የሚሰበሰቡት? ለምን ቀሩ? የእባብ አካሄድ ነው የሚሄደው። ሲሳይ የእባብ አካሄድ ነው የሚሄደው። ምን ያደርጋል? ሰዎችን በውስጥ ፒስፉል ይይዛል። ባለፈው በውስጥ የሚጽፍልኝን አውጥቼ አሳይቻለሁ። ፒስፉል ይይዛል። ከዛ ኖዋን ሪያክት አያደርግበትም። ገባችሁ? ሲስተሙ ይሄ ነው። ማንም ሰው ሲሳይ ብሎ እንዳይቃወመው በውስጥ እንትናዬ ይላል። ከዛስ ሼም ይዛችሁና ምንም አይነት ጥፋት ቢያጠፋ እሱ ላይ ወታችሁ አትናገሩ። ስለዚህ እሱ ወንጌልን እየበደለ የእግዚአብሔርን ሕዝብ እየበደለ ማንም ሳይቃወመው ውይ ሐቀኛ ሰው ውይ እየተባለ እንዲቀጥል ይሄንን ስትራቴጂ ይዞ ነው እዚህ ፕላትፎርም ላይ የመጣው። ይሄንን ስትራቴጂ ይዞ በውስጥ ፎቶአችሁን ላኩልኝ የሚላቸው እህቶች አሉ። በውስጥ ስልካችሁን ላኩልኝ የሚላቸው እህቶች አሉ። ለኔ ከኔ ጋር ሳይቀር የተጻጻፈውን አምጥቼ ባለፈው ስክሪንሾት አሳይቻለሁ። ምንድነው ሲስተሙ? ፒስፉል ይይዛችኋል። ከዛስ በቃ ቢያጠፋም በውስጥ ያላችሁ ሰላማዊ ግንኙነት ይሉኝታ ስለሚይዛችሁ አትገቡበትም። ወይም ደግሞ ስራው መጥፎ ነው ብላችሁ ፊት ለፊት ግንባር ለግንባር አትቃወሙትም ማለት ነው። ምን ይላል በውስጥ? ይሄንን ነገር ተናግረሽ ነበረ፣ ፖስት ላደርገው ነበረ፣ ፖስት ላድርገው። አያችሁ፣ በእንደዚህ አይነት ሲስተም ነው የሚይዛችሁ። እኔ እዚህ ጋር ስናገር እንዲህ ያናገራችሁ ሰዎች መረጃችሁን ማውጣት ትችላላችሁ። አይ ካለን ሰላማዊ ግንኙነት የተነሳ ግን ትቸዋለሁ ይላቸዋል። this is his strategy ስትራቴጂው ነው። አይ በቃ ይላችሁና ከዛ ነገም እናንተ እሱን አይ በቃ ትሉታላችሁ። this is his strategy። አሁንም እዚህ ቤት የሚነገረውን ነገር እንዳይሰማ እቺን 2 ቀንና 3 ቀን ተመሳሳይ ነገር ይዟል። believe me በምን መንገድ እንደምመጣብህ አታውቅም። believe me በቃ አላወራ። ሁሌ በመረጃ ስትመጣ ነው የምታወቀው። አላወራ። ጨርሻለሁ። ቤካዬ ሶል እንኳን ደህና መጣችሁ። ሰላም በሉን። ቤካዬ አለክ
መጡበት እንትን ራሱን የቻለ ታሪካዊ እንትን አለው። በእግረ መንገዳቸው የሆነ ነገር ነው። ግን መካነ ኢየሱስ ቸርች መድረክ ላይ አልቆሙም። እነዚህ ሰዎች መካነ ኢየሱስ ቸርች መድረክ ላይ አልቆሙም። ያም ደግሞ ታርሟል። ኢቨን እንደዚህ አይነት መዘናጋቶች በተለያየ መንገድ ግንኙነት ማድረግ ራሱ ትክክል አይደለም ተብሎ ታርሟል። አሁን ጥያቄው የልማት ግንኙነት ማድረግ እንችላለን ወይስ አንችልም? ገብተዋል። በተለያዩ ቅድም እንዳሳየዋችሁ እዚህ ዌብሳይት ላይ ውሃ ላይ፣ ሰላም ላይ፣ ድህነት ላይ፣ የሴቶች ኢምፓወርመንት ስራ ፈጠራ ላይ ብዙ ቸርቾች ብዙ ተቋማት ይሰራሉ። ፈንዶች ከተለያየ አቅጣጫ ይመጣሉ። ይሄንን ነገር ምንድን ነው የምናደርገው? ምንድን ነው የሚደረገው? ማለት አትቀበለውም፣ ሪጀክት ማድረግ አለብን፣ ምንም አይነት ግንኙነት ከእንደዚህ አይነት አካላት ጋር ማድረግ የለብንም ብላችሁ ታምናላችሁ? ወይስ በልማት እስከሆነ ድረስ ፓርትነርሽፕ ፕሮቶኮል የሚባል አለ። በፓርትነርሽፕ ፕሮቶኮል የእነሱ ሚና ይሄ ነው፣ የእኛ ሚና ይሄ ነው ተብሎ ተቀምጦ በዛ መልኩ አብረን መስራት እንችላለን። ኤቢ መካነ ኢየሱስ ሌሎች ፕሮቴስታንት ዲኖሚኔሽኖች የሉም ከእንደዚህ አይነት ነገር ጋር የተነካኩ? አራሉ ምንም እኮ ይሄ በልማት ደረጃ እኮ ያለ ነገር እኮ ነው ሙሉ። አይ በልማት አይደለም ስለ እንዴ መሰለ መነካካቱን ይሄ ሊተርጂካል በእምነት ደረጃ ሳይሆን ከእንደዚህ አይነት ተቋማት ጋር ውጭ ካሉት ጋር ተነካክተዋል የሚባሉ ሌሎች ፕሮቴስታንት ዲኖሚኔሽኖች የሉ? ለምሳሌ አሁን መሰረተ ክርስቶስ እኮ አሁን እኮ ልፍያ ላይ ነች። ኤቪ ያራቀው እስቲ ለምሳሌ መሰረተ ክርስቶስ የአናባፕቲስት ኮሌጅ አለ እዚህ አሜሪካ የሚኖር ማለት ነው። ያው አናባፕቲስቶች ልክ እንደ ቸርች ኦፍ ስዊድን ለመካነ ኢየሱስ እንደሆነችው ሁሉ አናባፕቲስቶች ወይም ሜኖናይቶች ደግሞ የአሜሪካ ሜኖናይት ባይብል ሴሚናሪ፣ የወርልድ ሜኖናይት ኮንፌዴሬሽኖች ጋር ታሪካዊ ግንኙነት አላቸው። የሜኖናይት ሚሽነሪዎች ናቸው ቤተክርስቲያኗን የመሰረቷት። እነሱም ጋር አክቹዋሊ የሜኖናይቶች በጣም ስትሪክት ናቸው። ብዙ አይነት የአናባፕቲስት ትራዲሽን አለ። ግን አሁን እነሱ ጋር ደግሞ ለምንድን ነው ኮሚኒኬት የምናደርገው? እነሱ እኮ ሊበራል ናቸው፣ ለዘብተኛ ናቸው፣ አካታች ኢንክሉሲቭ ነን ይላሉ። ለምሳሌ የሜኖናይት ኮሌጅ ተማሪዎች ኤልጂቢቲኪው ፕራክቲስ የሚያደርጉ ተማሪዎች አይታገዱም፣ ስታፎች እንትን አይሉም ምናምን የሚሉ ሀሳቦችን አንስተዋል። ተመሳይ ችግር ነው፣ ተመሳይ ጥያቄ ነው። ምን አይነት ግንኙነት ይኖር ነው? አሁን ይሄንን ጥያቄ መመለስ ግድ ይላል። ለኤምኬሲ ብቻ ሳይሆን ለመካነ ኢየሱስ ብቻ ሳይሆን ነገም ሌሎች ቸርቾችም የሚታወቁትም አይታወቁትም ቸርቾች ኧረ ፔንቴኮስታሎች ብዙ አሉ እኮ በዌብሳይታቸው ያስቀመጡት ብዙ ፔንቴኮስታሎች አሉ። ጥያቄው ግን ሙሌ አሁን መጨረሻ ላይ የሚመጣው ጥያቄ ለምሳሌ አብረህ ላታመልክ ትችላለህ፣ አብረህ ላትጸልይ፣ አብረህ የጌታ እራትን ላትወስድ ትችላለህ። ነገር ግን ፓርትነርሽፕ አሶሲዬሽን ሊኖርህ ይችላል ወይስ አይችልም ነው ጥያቄ። ያ እኮ ቀላል እኮ ነው። መካነ ኢየሱስ እኮ ካታጎሪካሊ ሪጀክት አድርገዋለች፣ በቃ አስወግደዋለች፣ አልተቀበለችው። አብረን አናመልክም፣ አብረን ኮሚኔን አናረግም ብለው ከኤልካና ከቸርች ኦፍ ስዊድን ጋር በቃ ተለያይተዋል። ግን እኔ ደግሞ አሁን መካነ ኢየሱስ እየተወቀሰች ያለችው ኢቨን ፓርትነርሽፕ ባይ ዘ ዌይ ሞሌ በአንዴ አይቆረጥም። ምንድነው የማይቆረጠው? ኤግዚት ፕላን የሚባል አለ። ለምሳሌ ከ400 ከ500 ሚሊዮን በላይ ብር በአመት ለመካነ ኢየሱስ ይረዳሉ እነ ቸርች ኦፍ ስዊድን። እነዛ ፕሮጀክቶች የ3 ዓመት የ4 ዓመት ፕሮጀክቶች ናቸው። ለምሳሌ ዘንድሮ 500 ሚሊዮን ብር ብሰጥህ ለ4 ዓመት ፕሮጀክትህ እኔ እናንተ ያለን ግንኙነት ዛሬ መቋረጥ አይችልም፣ ከ4 ዓመት በኋላ ነው የሚቋረጠው። የሰጠውን ብር ባልኩህ መሰረት የልማት ስራዎችን ሰርተ በየጊዜው ሪፖርት አድርገ ያ ፕሮጀክት እስኪጠናቀቅ ድረስ ለ4 ዓመት ያህል ኮሚኒኬሽኑ ይኖራል። ከዛ በኋላ ነው ፓርትነርሽፕ የምታቋርጠው፣ ኤግዚት የምታደርገው። ኤግዚት ፕላን አወጣ። ግን እሱ ይሁን ወይ ነው ጥያቄው። አሁን ምንም አይነት የልማት ግንኙነት
ምንም አይነት የልማት ግንኙነት ማድረግ የለብንም፣ ምንም አይነት ፈንድ አንቀበልም፣ ምንም አይነት የስራ ግንኙነት ሊኖረን አይገባም የሚል ውሳኔ ከሆነ እሱን መወያየት፣ መነጋገር፣ መጨቃጨቅ ይቻላል። ከዛ ባለፈ ግን መካነ ኢየሱስም ያደረገችው ነገር የለም። ያን እኮ እኛ አንወስንም እኮ የበላይ አካሎች አይደል ተሰብስበው የሚወስኑት። ኦኬ እሱ ልንገር ተሰብስበው ሁለት ውሳኔ ተወሰነ። በቃ አሁን መጨረሻ ላይ ታች ያለው ህዝብ፣ አንዳንድ አክራሪዎች በፌስቡክ በሶሻል ሚዲያ የሌለ ሲያራግቡት እና ደግሞ ከቄስ ዮናስ ሹመት ሊደርሽፕ ሞዴሉ ጭቅጭቅ ጋር ተያይዞ ብዙ ፖለቲካዊ ቅርጽ ሲይዝ ከዚህ ሁሉ ጭቅጭቅ ከዚህ ሁሉ መከራ ቤተክርስቲያኗም ስሟ ከሚጠፋ ብዙ ምዕመናን ደጋግ ምዕመናን በየገጠሩ ያሉ ቸርቻችን እንደዚህ ሆነችብን፣ በገንዘብ ሸጧት እነ ቄስ ገሌ እንደዚህ ሆነች እያሉ በዋነት እያለቀሱ አንዳንዶቹ ጭራሽ ደብዳቤ በቃ እንገነጠላለን እስከ ማለት ድረስ ደብዳቤ እየጻፉ ከዚህ ሁሉ እነሱን በየሰፈሩ እየሄዱ ማስረዳት አድካሚ ስለሆነ ኢትዮጵያ ውስጥ ደግሞ አንዴ በቃ ስምህን በሆነ ነገር ሰዎች እንትን ካሉ ሚስ ሪፕሬዘንት ከተደረግ ያንን ነገር ሪቨርስ ማድረግ አስቸጋሪ ስለሆነ ኦኬ በቃ ፓርትነርሺፑንም ቢሆን እናቋርጥ ተባለ። በቃ ወሰኑ። ግን ቅድም እንዳልኩ ፓርትነርሺፕ ሲቋረጥ ኦቨርናይት አይሆንም። ቢያንስ የወሰድከው ብር የ2 ዓመት የ4 ዓመት ከሆነ 4 ዓመት የሰራኸውን ውሃ ጉድጓድ ቆፍራለሁ ካልክ በ4 ዓመት ውስጥ 1000 ውሃ ጉድጓድ ቆፍራለሁ ካልክ ለ4 ተከታታይ ዓመታት ያህል የሰራኸውን ስራ በወሰድከው ብር መሰረት ለአክት ቸርች ኦፍ ስዊድን እዚህ አዲስ አበባ ኦፊስ አላቸው። እንዴ ስንት እናቶች ሆለታ ሜንተር ማዘር ፕሮጀክት የሚባላል ከእርግዝና ጀምሮ ልጆቹ 5 ዓመት እስኪሆናቸው ድረስ የሚረዱ የደሃ ልጆች አሉ። ቸርች ኦፍ ስዊድን የምትባል ትኑር አትኑር ብሩ ከየት ይምጣ አይምጣ ማያውቁ ምስኪን የገጠር በቃ የሚያሳዝኑ። ድህነት እኮ ቀላል ነገር አይደለም። እና ግን ቤተክርስቲያንን በገንዘብ እንደተሸጠች ኮምፕሮማይዝ እንደተደረገ አስርገው እያስገቡ እንደሆነ ቄስ ዮናስ ትላንት እኮ ውጡ አሉ እኮ መካነ ኢየሱስን ለቃቸው ጣሉ እኮ ትላንት። ይሄ አለማወቅ ነው። ይሄ ሙሌ ምን መሰለህ ከፖለቲካው እዚህ ሰፈር ካለው ፖለቲካና ጭቅጭቅ ባሻገር ያው ትሪገር የሚያደርገው ብዙ ነገር ስላለ ማለት ነው። ግን ይሄ አለማወቅ ነው። በቂ እውቀት ጠጋ ብሎ አለማንበብ፣ አለማጥናት፣ አለመመርመር ሂስቶሪካሊ ምን ደረጃ ደረሰ፣ ምን ተፈጥሮ ነው፣ አሁን መካነ ኢየሱስ ምን አይነት አቋም ነው ያላት፣ መሰረተ ክርስቶስ ምን አደረገች፣ ምን አይነት አቋም ነው ያላት፣ ምንድነው ውጤቱ የሚለውን ነገር ጠጋ ብሎ መጠየቅ መመርመር ቢቻል ይሄ ሁሉ ውዥንብር አይፈጠርም። ግን አሁን ለምሳሌ ማለት ነው ሶሪ ስለገባው የኤምኬሲ እና የአና ባፕቲስት ማነው ሜኖናይት ዩኒቨርሲቲ ማለት ነው ግንኙነታቸው ኢቭን የመንፈሳዊ ኮሌጅ ነው እና ከዚህ ተማሪዎችን ይልኩ ነበር። አንዳንድ ተማሪዎች በነበራቸው እንትን ማለት ነው በትክክል ካልተሳሳትኩኝ እኔ ራሱ አፕላይ አድርጌ ነበር። አናባፕቲስት ሜኖናይት ዩኒቨርሲቲ ኮሌጅ ኤምቤስ ነው ይባላል። ኤምቤስ አናባፕቲስት ሜኖናይት ሴሚናሪ አይነት ነገር እና ግንኙነታቸው ኢቭን ግንኙነቱ የነበረው በምንድን ነው? በትምህርት ጉዳይ ነው ያላቸው። አሁን ይሄኛው ግንኙነት በፊት እንደውም በማስተርስ ሌቭል አንዳንድ አስተማሪዎችንም በፒኤችዲ ሌቭል አሁን ደግሞ በባችለር ዲግሪ ሌቭል ተማሪዎች አፕላይ እያደረጉ በግል ምን እንደሚል ማንም ያነበው ትንሽ ይርቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ክርስቲያናዊ ተራድኦ ኮሚሽን ይላል። እሺ እነማን ናቸው ዶነሮቹ? ይኸው ብሮት፣ ዩኤንኤችሲአር፣ አክታሊያንስ የቸርች ኦፍ ስዊድን ነው። ቸርች ኦፍ ስዊድን ነው። ይኸው ዲሲኤ ኖርዌጂያን ቸርች ሁሉም ቆይ ናቸው እኮ። ከዛ ይኸው አክት ቸርች ስዊድን ሲሲአርዲ ታች ደግሞ
ቸርች አክት ቸርች ስዊድን የሚላለ ታምብኔሉ አልሰራ ብሎ እሺ። ከዛ በጣም ሰርፕራይዝ ሉተራን ወርልድ ፌዴሬሽን ያ በልማት ጉዳይ እኮ ምንም እንዴ የሚደንቅ ጉዳይ አይደለም። በቃ ታምር አይደለም። ሉተራን ወርልድ ፌዴሬሽን ማንን ነው እንትን የሚለው? ምንም እኮ ማለት አሁን ኦርቶዶክስ አሁን እንትና ሚዩት ነ ኤቢ እና አሁን ኦርቶዶክስ ለገንዘብ ብላ እንደዚህ ያደረገች ምናምን ብሎ አንድ ሰው ሊያወራ ነው ለእርዳታ ብሎ ቤተክርስቲያኗን ሸጧት ሊባል ነው። ፎቶን ላሳያችሁ እችላለሁ ከሉተራን ወርልድ ፌዴሬሽን እና ከቸርች ኦፍ ስዊድን መጥተው ቅድስት ሥላሴ መንበረ ጸባዖት ካሉ ጳጳሳት ጋር ውይይት ሲያደርጉ ሲመካከሩ አብረው የሚሰሩበትን መንገድ ሲነጋገሩ ሁሉ ፎቶ አውጥቼ ላሳያችሁ ይችላል። የቸርች ኦፍ ስዊድን ሰዎች ማለት ነው። ማለት የሆነ ሌላ ፐርሰናል ችግር ካልሆነ በስተቀር አንድ ሰው በዓለም ላይ የልማት ግንኙነቶች ፓርትነርሺፖች በምን መልኩ ነው ረን የሚደረጉት? የሃይማኖት ተቋማት እንዴት ነው ልማት የሚሰሩት? የተራድኦ ድርጅቶች ሰላም ላይ የሚሰሩ የተለያየ ነገሮች ላይ የሚሰሩ ድርጅቶች እንዴት ነው የሚሰሩ የሚለውን አለማወቅ እኮ ነው። ግሎባል ፓርትነርሺፕ እንዴት እንደሚሰራ አለማወቅ። አይ ቸርች ኦፍ ስዊድን ከመካነ ኢየሱስ ጋር ታሪካዊ ግንኙነት ስላላት ከዛ ጋር ነው አብሮ መታየት ያለበት ከተባለ እሱ ነገር ቀረ። በቃ 2009 ውሳኔ ከወሰኑ በኋላ 2013 ላይ ኦፊሻሊ መካነ ኢየሱስ በሲኖዶሷ ወስና ከነሱ ጋር ያለኝን መንፈሳዊ ህብረት ኮሚኒየንን አቋርጫለሁ ብላለች። ከዛ በኋላ ማን አደረገችው? ፓርትነርሺፑ ይቁም ነው ወይ ነው? እኔ አሁን መወያየት ያለብን ፓርትነርሺፕ ይቆማል ወይ? ፓርትነርሺፕ እሺ፣ ከቸርች ኦፍ ስዊድን ጋር አቋረጥክ፣ ከሉተራን ወርልድ ፌዴሬሽን ጋር አቋረጥክ እና ምንድነው የምታደርገው? ከማን ጋር ነው የምትሰራው? ማን ነው ንጹህ? ወርልድ ቪዥንም አለ። በነገራችን ላይ እዚህ አሁን ያሳየኋችሁ የኦርቶዶክስ ዌብሳይት ላይ መካነ ኢየሱስ ሁሉ ይላል። ከመካነ ኢየሱስ ዳስክ ጋር ሁሉ ይሰራሉ። ዳይካክ ከዳስክ ጋር ይሰራል። ዳስክ ማለት የመካነ ኢየሱስ ትልቁ የፕሮጀክት ክንፍ ነው፣ ዊንግ ነው። ቸርቾች በፓርትነርሺፕ ፕሮቶኮሎችን፣ ፖሊሲዎች፣ የፓርትነርሺፕ ፖሊሲዎችን አስቀምጠው አብረው ይሰራሉ። የትኛውም ዓለም ላይ ምንድነው የምታደርገው? አሁን ማለት አንዳንድ ጊዜ እኮ ለምሳሌ የልማት ስራ እኮ ስትሰራ ማለት ነው። አሁን ለምሳሌ ልማት ስራዎች አሁን የሚሰሩ ሁሉም አብዛኞቹ አብያተ ክርስቲያናት ይህን ስራ ይሰራሉ አይደል? ኢን አላይን ዊዝ ዚስ እንትን ኦርጋናይዜሽንስ ማለት ነው። እና የልማት ስራን ስትሰራ የመጀመሪያው አግሪመንቶች አሉ። አግሪመንቶች ሰብሚት ይደረጋሉ። ባይዘው የፕሮጀክት አግሪመንቶች ለገቨርንመንት ሰብሚት ይደረጋሉ። ዝም ብለህ አንተ ራስህ የምትሰራው ነገር ብቻ አይደለም እኮ ገቨርንመንት አፕሩቫል ሊኖረው ግዴታ ይሆናል። ምክንያቱም ሄዳ ኤክስኪዩት የምታደርገው ገቨርንመንት ያለበት ቦታ ስለሆነ ማለት ነው። ራሱ ኢቭን ሀሳቡን ላስርጽ ልፈጽም ብትል ገቨርንመንት ራሱ አይፈቅድልህም እኮ ጀነራሊ። የሀሳቡን እንትኑን ተወውና እንደዚህ ቤተ ክርስቲያናቶቹን ተወውና እንደ ገቨርንመንት የማይፈቀድ ሪያሊቲ ነው ይሄ ነገር። ከዛም ሲያልፍ ደግሞ የትኛውንም ነገር አትፈራረምም ከዛ አንጻር ማለት ነው። ኢትዮጵያ ውስጥ አሁን ኢትዮጵያ ውስጥ ባለው እውነታ የትኛውንም ነገር እንደዛ የመፈራረም እንትን ያለው ፍላጎቱም እንትኑም ያለው እርዳታ ላይ የሚሰራ ልማት ላይ የሚሰራ አካል የለም። እንደውም ይሄ ኢንክሉሲቭ የሆነ ነገር ሲያመጡ ብዙ ጊዜ ሪጀክት ነው የሚደረገው። እኔ ነበርኩ አፕላይ ያደርግ ነበር፣ ፕሮግራም ላይ ነበር የምሰራው፣ ፕሮግራም ዲፓርትመንት ላይ ነበር የምሰራው። ኢቭን እንደዚህ አይነት ነገሮች ሲኖሩት ቀጥታ ነው በቃ አፕላይ አታደርገውም፣ ታልፈዋለህ፣ ሪጀክት ነው የምታደርገው ኮሎች ሲወጡ ምናምን ማለት ነው። ለምን? ምክንያቱም ከኛ እምነት ጋር ከኛ ባህል ጋር ከኛ ነገር ጋር የማይሄድ ስለሆነ በቃ እና ስለማንቀበለው ማለት ነው። እንዲህ ያሉ አኪዜሽኖችን አንስተ ቸርቾች ላይ ለመለጠፍ መሞከር ግን በጣም በጣም ያለማወቅም ጥግ ነው፣ ሞኝነት ነው። ፕላስ ደግሞ እንዳልከው ይሄ
ግሎባል የሆነ ፓርትነርሺፕ እንትን ስታደርግ የተቀመጡ እኮ ፖይንቶች አሉ። ራሱ ዝም ብላ አይደለም ፓርትነርሺፕ የሚኖር በስራ አንጻርም ራሱ ከልማት አንጻርም እንትን ስትሰራ ፖይንቶች አሉ፣ አግሪመንት ፖይንቶች። እነሱ ፖይንቶች ላይ ተስማምተ ነው የምሰራው እንጂ ዝም ብለህም አይደለም ማለት። ፓርትነርሺፕም ሲኖር ከእምነት ውጪ የሆነ ፓርትነርሺፕ ኢቭን አሁን ለምሳሌ መሰረተ ክርስቶስ ኮምፓሽን የሚባል እንትን አላት። እነዚህ ሶርሶች አሁን ኮምፓሽን ከግለሰቦች ነው የሚሰበስበው አይደል? ከተለያዩ ቤተክርስቲያናት ውስጥ ካሉ እነዛ ግለሰቦች ምን ይሆኑ ምን እኮ አይታወቅም። ሶርሳቸው እኮ ዝም ብሎ አኪውዝ ማድረግ ብቻ የሆነ ሞኝነት ነው። ኤርሚ ቢኒያም ሽታይ 3 ቪዲዮ ሰርቷል። መካነ ኢየሱስ ከግብረ ሰዶም ግሩፕ እንዳልወጣች ገለጸች። ውስጥ ገብተህ ስትሰማው በቃ ያስቃል። ይኸው የቄስ ዮናስን ፎቶ አድርጎ ከጀርባ ከጀርባ ዙንግሊና እንትን ሉተር አለ ከጀርባ። ወይኔ አጽማቸው ግን አይፋረድም። የኛ ነው ብላ ራሱ አንተ የዚህን እንትን ማምጣት እና ምን መሰለህ ይሄንን ክስ አንድ ሰው ላይ ብቻ አታድርጉት። በጣም የተጠናከረ ዘመቻ ነው ቸርቾቹን ለማጥቃት በማያውቁት ነገር ባልገባቸው ነገር ፓርትነርሺፕ ማያውቁ ሰዎች አሁን መሬት ላይ መካነ ኢየሱስ ሆኖ ሌሎች ቸርቾች እየተወያዩበት ያለውን ነገር በዓለም ላይ ይልቅ የሚያስፈልገው ምን እንደሆነ ልንገርህ። የሚያስፈልገው እንደ ሀገር እንደዚህ አይነት ነገር እየመጣ ነው። በቃ ማለት ትምህርት ቤቶቻችን፣ ቸርቾቻችን፣ ኮሚዩኒቲያችን። እሺ ቸርችህን አነጻው፣ ትምህርት ቤትስ? ልጅህ ቸርች ብቻ ነው የሚሄደው? ትምህርት ቤትስ? መንግስትስ? ጤና ተቋምስ? ገብተዋል ማለት እንደ ሀገር ነው እንጂ መመካከል። አንድም ቤተክርስቲያን መርጠህ መካነ ኢየሱስ ወይም መሰረተ ክርስቶስ የሆነን ቸርች አምጥተህ ረከሰች እንደዚህ ግብረ ሰዶም ሆነች ምናምን ብሎ ማጥላላት ሳይሆን የሚሻለው ቤት መከፈት ያለበት ሌላው ዓለም ላይ የሰማነው የፈራነው ነገር ወደ ሀገራችን ሲመጣ ምን አይነት ምላሽ ነው ሊኖረን የሚገባው ተብሎ በእርጋታ ነው መመካከር ያለብን፣ መወያየት ያለብን። ሀሳቤ ገብተዋል ኤርሚ? እንደ ሀገር ምን አይነት ምላሽ ነው የሚሰጠው? ይህ ሃይማኖታዊ ጉዳይ ብቻ አይደለም ኤርሚ። እንዴ እያንዳንዱ ቸርች መግለጫ አልሰጠም እንዴ? እዚህ ነገር ላይ ያልቀረ ቸርች አለ መግለጫ እያወጣ? እኔ የሁሉም ቤተክርስቲያን መግለጫዎችን አይቻለሁ፣ ኢንክሉዲንግ መካነ ኢየሱስ። እንደውም የመካነ ኢየሱስ ኤቢ አይታል 27ኛው ቦርድ ስብሰባ ጉባኤ ላይ ባለ 6 አሃዝ አቋም መግለጫ ወጥተዋል። እነ ቄስ ዶክተር ዮናስ ይገዙም አሉ። በዛ ላይ እንትን ካለ አይተ ካላየ ኤቢ